እንደምንም ብላችሁ በቅዳሴው ተገኙ። ሰማይ የሚከፈትበት መላእክትም እንደ ሻሽ የሚነጠፉበት መንፈስ ቅዱስ የሚወርድበት መስቀሉ ስር መገኘት ነው። ክርስቶስን ማየት አትፈልጉም ወይ? ቤተልሔምን በተሳለምኩ ኢየሩሳሌምን በሳምኩ ቀራንዮን ባየው ይላል ሰው። ከቅዳሴ በላይ ቀራንዮ ምንም የለም። ቅዳሴ ላይ የሚከናወነው ቀራንዮ ላይ የሆነው ሁሉ ነው። ቅዳሴው ላይ መስቀል ላይ ሆነ ይሆናል። ከቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ብሏል። ቅዳሴውም ላይ ተዘከረን እግዚኦ በውስተ መንግሥትከ እንላለን። ቅዳሴው ላይ የተገኘነው ወንበዴዎች ማለት ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለን ሁላችንን ያስበን። ቅዳሴው ላይ መስቀል ላይ ሆነ ይሆናል። ከቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ብሏል። ቅዳሴውም ላይ ተዘከረን እግዚኦ በውስተ መንግሥትከ እንላለን። ቅዳሴው ላይ የተገኘነው ወንበዴዎች ማለት ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለን ሁላችንን ያስበን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ምእመናት በእግዚአብሔር ሰላምታ እንደምናደራችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በማለዳ በቤቱ ተሰብስበን በሥርዓተ ቅዳሴው እንድንሳተፍ ሥጋውን ደሙን እንድንቀበል ያልቻልን ደግሞ በምስጋናው እንድንሳተፍ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት አመስግኑት በደምብ እስቲ። በቀሪው ሰዓት ከመሃላችን ሆኖ በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። በሚኖረን ጊዜ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 30 ያለውን የወንጌል ክፍል በማንበብ ያንን መነሻ አድርገን እንማማራለን። አነበዋለሁ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ልንሳተፍበት ስለመጣ ነው። ስለ ሥርዓተ ቅዳሴ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ቤተክርስቲያናችን ከሰሙነ ሕማማት በስተቀር ዓመቱን ሙሉ ሥርዓተ ቅዳሴ ትቀድሳለች። የቤተክርስቲያናችን የመጨረሻው ሥርዓተ አምልኮ የሚፈጸምበት የሁሉም ትምህርት፣ የሁሉም ስብከት፣ የሁሉም ትምህርተ ወንጌል፣ የሁሉም ማህሌት፣ የሁሉም ሰዓታት ፍጻሜው ማህተሙ የሆነው የክርስቶስ ሥጋና ደም የሚፈተትበት ታላቁ ሥርዓት ነው ሥርዓተ ቅዳሴ። ስለ ቅዳሴ ሁልጊዜ እናስቀድሳለን፣ እንገኛለን። ግን ያን ያህል ደግሞ ግንዛቤው የለም። አንዳንድ ጊዜ መንፈሳዊ ነገር በተደጋጋሚ ከእውቀት ሳይሆን ከልምድ ብቻ ስናደርገው ትርጉሙን እያጣ እንደ ተራ ነገር እየታየ ይመጣል። ቀላል ምሳሌ ልስጣችሁ ምዕመናን። ወደ ቤተ ክርስቲያን የሚገባ ሰው ቅጽረ ቤተ ክርስቲያኑን አልፎ ከመግባቱ በፊት ቆሞ ምን ያደርጋል? ይሳለማል። ከተሳለመ በኋላ ነው የሚገባው። እንደው ምናልባት ተሳስታችሁ የሆነ ግቢ ስትገቡ ወይ ጋራዥ ወይ ትምህርት ቤት ወይ መስሪያ ቤት እንደው ግቢ ነገር ስታገኙ ተሳስታችሁ እንደው እንደመሳለም ቃቷችሁ ያውቅም? ያውቃል። ለምን? እዚህ ስንሳለም በደንብ አስበን ስለማንሳለም እንደው ትልቅ ግቢ ስናገኝ እንደው እንደመሳለም እንልና አፍረን እጃችንን ሰብሰብ እናደርጋለን። መንፈሳዊ ስራ ከእውቀት ጋር ከግንዛቤ ጋር ከማስተዋል ጋር ከተደረገ ብዙ ትርጉም አለው። ከዚህ መካከል እንግዲህ ምዕመናን በደንብ ልናየው ልናስተውለው የሚገባው የመጨረሻው የቤተ ክርስቲያን ቅድስና የሚታይበት ስርዓት ሥርዓተ ቅዳሴ ነው። እንግዲህ ምዕመናን ቅዳሴ ላይ በአሁን ባለንበት ዘመን በአብዛኛው የሚገኙት አባቶችና እናቶች አረጋውያን ናቸው። ወጣቱ ለሌላ ነገር እንደሚተጋው
በቤተክርስቲያን ቢሆን ለጉባኤው፣ ለስብከቱ፣ ለዝማሬው እንደሚተጋው ያህል ለቅዳሴ አይተጋም። የ70-80 ዓመት እናት አባቶች በሌሊት ተነስተው ወጣቱ ከእንቅልፉ ነቅቶ ተጨናብሶ በር ከፍቶ መልሶ ዘግቶ መልሶ ይተኛል። አረጋውያን ግን ያስቀድሳሉ። በጉብዝና ወራት ፈጣሪን ምን በል አስብ። ይህ የሆነበት ምክንያት ቅዳሴ ምን እንደሆነ ካለማወቅ። ለአንዳንድ ሰው እንዲህ ያለው ጉባኤ ይመስለዋል ትልቅ ነገር፣ ዋናው ጉባኤው ነው፣ ዋናው ስብከቱ ነው ይላል። በፍጹም የመጨረሻው የቤተክርስቲያን ቅድስና ያለው በምን ላይ ነው? በቅዳሴ ላይ። ሰው ሳይሰበክ በስርዓተ ቅዳሴ ግን ነፍሱ የእግዚአብሔር መንግስት የምትወርስበትን የክርስቶስ ሥጋና ደም መቀበል ይችላል። ስብከቱ አያስፈልግም ማለት አይደለም። በቅዳሴ ላይ ግን ምዕመናን እግዚአብሔር የሚገኘው በመንፈስ ሳይሆን በአካል ነው። ዓርብ ዕለት የተቆረሰው ሥጋው፣ ዓርብ ዕለት የፈሰሰው ደሙ በቅዳሴው መካከል ይቆረሳል፣ ይፈሳል። ስለዚህ አንድ ሰው ሲያስቀድስ ከክርስቶስ አጠገብ እንደቆመ ነው የሚቆጠረው ማለት ነው። ሥጋውን ደሙን እንኳን ባንቀበል እዛው መስቀሉ ስር እንደቆምን ነው የሚቆጠረው። ስለዚህ ቅዳሴ እግዚአብሔር በአካል ከድንግል ማርያም በነሳው ሥጋ ከድንግል ማርያም በነሳው ደም የሚገኝበት የመጨረሻው የተቀደሰ ስርዓት ነው። ምዕመናን በእውነት በቅዳሴው መገኘት ቀላል ነገር አይደለም። ታላቅ ተአምርም ይፈጸማል። መቼስ እኛ ተአምር እንወዳለን። አሁን እዚህ ቤተክርስቲያን ጉባኤ ያለ ኑ ሲባል ሰው ብዙ ሰው ይመጣል። እንደው ጉባኤ ያለ ከሚባል ግን እንደው መስቀል ወረደ ከሰማይ ቢባል ይሄ ቤተክርስቲያን እንደው መቆሚያ ቦታ ይኖራል? አይኖርም። የሆነ ነገር ተፈጠረ ሲባል ተአምር ስለምንወድ በጣም ብዙ ሰው ይመጣል። የመጨረሻ ተአምር ወዳጆች ከሆንን ግን ምዕመናን የመጨረሻው ተአምር የሚፈጸመው በቅዳሴ ላይ ነው። ምንድነው ካላችሁ ካህናቱ ሲገቡ ህብስቱንና ወይኑን ይዘው ይገባሉ። ሲወጡ የማንን ሥጋና ደም ይዘው ይወጣሉ? የክርስቶስ። ከዚህ ተአምር በላይ ምንም ተአምር የለም ምዕመናን። ምናልባት ህብስቱና ወይኑ ወደ ሥጋ አምላክ ወደ ደም አምላክ ይለወጣል ሲባል ልንጠራጠር ሊከብደን ይችላል። እንዴት? አሁን ህብስቱን ስንቀበለው ህብስት ነው፣ ወይኑም ስንቀበለው ወይን ነው። ደም ሲሆን ሥጋው ሲሆን ያየ ሰው የለም። እንዴት ብለን ልንጠራጠር እንችላለን? ሐዋርያት ክርስቶስ እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው ሲላቸው ያን ሰዓት የክርስቶስ ሥጋው ተቆርሷል? አልተቆረሰም። ደሙ ፈሷል? አልፈሰሰም። ጌታ ሆይ እንካችሁ ብሉ ሥጋዬ ነው ሲል ጌታ ሆይ የታል ደሜ የፈሰሰው የታል ሥጋ የተቆረሰው አላሉትም። አምነው ተቀብለዋል። እኛም አምነን እንቀበላለን ማለት ነው። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ቅዳሴ ላይ ግን በእውነት ትልቅ ተአምር ይፈጸማል ያልነው ይህ ነው። ምናልባት ህብስቱና ወይኑ ወደ ሥጋ አምላክ ወደ ደም አምላክ መቼ ይለወጣል? እንዴት ይለወጣል? ይህን የሚያውቀው ማን ነው? እግዚአብሔር ነው። ይዌልጦሙ በቅጽበት አባላተ ክርስቶስ ይኩኑ። ቅድም ምን ሲሉ ነበር አባቶቻችን? ሥጋውና ደሙን የክርስቶስ አካል እንዲሆኑ በኃይለ ጥበቡ መንክሮ ወጹኪኑ፣ በማይነገር ጥበቡና ኃይሉ ክርስቶስ ይለውጣቸዋል። እንዴት ይለውጠዋል አናውቅ። ግን እኛ መቼስ ሥጋውያን ስለሆነ ልንጠራጠር እንችላለን። ይገርማቸዋል። እንኳን እኛ በመጽሐፈ መነኮሳት አንድ መነኩሴ ገዳም ውስጥ ቁጭ ብሎ እንዴት ህብስቱ ወደ ሥጋው ወይኑ ወደ ደሙ እንዴት ይለወጣል እያለ ይጠራጠራል። ይገርማቸዋል። አሁን እውነት እንደው ስንቆርብ ህብስቱን ወደ ሥጋው ወይኑን ወደ ደሙ እንደው ይለውጠዋል? እንዴት ይለውጠዋል? የእኛ ቤተክርስቲያን እንዴት የሚለውን ተናግራ አታውቅም። ካቶሊኮቹ ትራንስሰብስታንሴሽን የሚል ትምህርት አላቸው። የሰብስታንስ ለውጥ ወይም ደግሞ አካላዊ ለውጥ ነው። እንደውም ህብስቱን በአጉሊ መነጽር ብታዩት ደም የደም ዝውውር ሲመላለስ ይታያል ሁሉ ይላሉ። እኛ እንደዚህ ብለን አናስተምር። ምስጢራዊ ለውጥ ነው እንጂ አካላዊ ለውጥ አይፈጸምም። በእኛ በኦርቶዶክሱ ትምህርት ሚስቲካል ቼንጅ እንጂ ፊዚካል ቼንጅ የለም ይባላል። ምንድነው? አካላዊ ለውጥ አይደለም፣ ምስጢራዊ ለውጥ ነው። እንዴት ይለወጣል ህብስቱና ወይኑን የሚያውቀው ማን ነው? ከኔ ጋር ናችሁ? እና ይሄ መነኩሴ ገዳም ውስጥ ቁጭ ብሎ እውነት ይለወጣል እያለ ይጠራጠራል። በኋላ የእግዚአብሔር መልአክ መጣና ለሌላ ጓደኛው ለሆነ መነኩሴ ነገረው። ወንድምህ በጥርጣሬ ክህደት ውስጥ ሊገባ ነውና ሂድና አስተምረው ብሎ ነገረው ለሌላ መነኩሴ። የአባት ሄደና ጓደኛውን ተጠራጣሪ ጓደኛውን አናገረው። ምን አለው? አባቴ እንደው አንድ ነገር ላማክርህ ነበር አለው። ምን ነው? ምን ገጠመህ አለው። አይ እንደው እውነት
ህብስቱ ወደ ስጋ ወይኑ ወደ ደሙ ይለወጣል ይባላል። እንደ እውነት ይለወጣል እያልኩ እየተጠራጠርኩ ተቸግሬያለሁ አለው። እሱ ይጠራጠራል፣ ግን የወንድሙን ጥፋት የማን አድርጎ ማለት ነው። እኛ ብንሆን ቀልቡን ነው የምንገፋው ሄደን አይደል? እሱ ግን ራሱ እንደሚጠራጠር አድርጎ ነገረው። ሲነግረው አይ እሱማ እኔም እኮ መናገር አሳፍሮኝ ነው እንጂ እኔም እኮ እጠራጠራለሁ አለ። ታዲያ ገዳም ቁጭ ብለን ለምን በክህደት በጥርጣሬ ከምንጨነቅ ለምን ሱባኤ ይዘን እግዚአብሔር አይገልጥልንም ተባባሉ። እነዚህ መነኮሳት ሱባኤ ከያዙ በኋላ ሊያስቀድሱ ወደ ቤተ መቅደስ ገቡ ይላል። ቤተ መቅደስ ውስጥ ገብተው እያስቀደሱ ሳለ መሀል ላይ ካህኑ ሀበነ የሚሉበት ቦታ አለ አይደለም? እመናል እኛም ምን እየተቀባበልን ከሳቸው ጋር ምንለው ከካህኑ ጋር ሀበነ ሲሉ ካህኑ በጣም የሚያስደነግጥ ነገር እነዚህ ሁለት መነኮሳት አዩ። የካህኑ እጅ በደም ተለውሶ ካህኑ ስጋውንና ደሙን የሚፈትቱት ካህን እጃቸው በደም ተለውሶ እነዚህ ሁለት መነኮሳት አዩ። የሚቀድሱት ካህን ግን አላዩትም እጃቸው ላይ ደም እንዳለ። ልክ ይህንን ባዩ ጊዜ መጀመሪያ የተጠራጠረው መነኩሴ ስላልበቃ ራሱን ስቶ ወደቀ ማለት ነው። የተነሳው መቼ ነው? ቅዳሴው ካለቀ በኋላ ከሰሮተ ህዝብ በኋላ ህዝቡ ከተሰናበተ በኋላ ቀሰቀሱት። ሲነቃ ደንግጧል። ጓደኛው ምን አለው? አይችሉትም ብሎ እግዚአብሔር ሰውሮብን ነው እንጂ ይሄ ተአምር በየዕለቱ በቤተ መቅደስ ውስጥ ይፈጸማል። ይገርማችኋል ምዕመናን። ሌላው አባት ደግሞ አረጋዊ መንፈሳዊ ይባላል። ማን አልኳችሁ? እንደዚህ እንደ ሻሸመኔ ባለች ከተማ ካህን ሆኖ ያገለግላል። ቀድስ ሲሉት አይ እናንተ ቀድሱ እኔ መስዋዕቱን ሰራለሁ ፍሙን አፍማለሁ ይላል። ከስር ከስር አገለግላለሁ ይላል። አስተምር ሲሉት እኔ አትሮንስ አቀርባለሁ እናንተ አስተምሩ ይላል። በጣም ትሁት ነው። በኋላ አንድ ቀን በጣም አስጨንቀው ዛሬማ መቀደስ አለብህ ብለው ትልቅ በዓል ላይ አስገቡት ማለት ነው። ይህ አባት ቅዳሴውን በፍርሃት በመንቀጥቀጥ በቅድስና ሆኖ ሲቀድስ ከቆየ በኋላ መሀል ላይ ቅዳሴውን አቋርጦ ዝም አለ። ይገርማቸዋል። አቆመው። ቢጠብቁት ዝም አለ። በኋላ ወደ ግማሽ ሰዓት ከቆየ በኋላ ቅዳሴውን ቀጠለ። ቀደሰና ህዝቡን አሰናበተ። አቁርቦ አሰናበተ። በኋላ ከመቅደስ ሲወጣ ምን ሆነ ነው ቅዳሴውን አቋርጠ ዝም ያልከው አሉት። ምንም አለ። ቢለምኑት አልተናገረም። ከዚያን ቀን ጀምሮ ግን የአባት እዛ ከተማ ውስጥ ያየው ሰው የለም። ከተማውን ጥሎ ጠፋ ማለት ነው። በረሃ ገባ፣ መነነ። በረሃ ላይ ሆኖ ለወንድሙ ደብዳቤ ይጽፍለን ነበረ። ከዱር አውሬ የተላከ ደብዳቤ እያለ ከምን የተላከ ራሱን ነው እንግዲህ ዱር አውሬ የሚለው እና እዛ ገዳም በምድረ በዳ ሆኖ ያየውን ተአምር ያየውን ራእይ መንፈሳዊ ነገር ሁሉ ይጽፍልን ነበር። እዚያ ደብዳቤ ላይ ታዲያ ምዕመናን ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል። ለምን ዝም እንዳለ ማለት ግን እኔ የገጠመኝ ብሎ ሳይሆን የጻፈው አንድ የማይዋሽ ሰው የነገረኝን ልንገርህ ብሎ ጽፎታል። ምን ይላል? ከቅዳሴው መካከል እየቀደስኩ እያለ ድንገት በጻሕሉ ላይ የክርስቶስ ስጋ ወደ መሆን የሚለወጠው ህብስቱ በሚቀመጥበት ሳህን መሰል ነገር ላይ ክርስቶስን አሁን እንደተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ባየሁት ጊዜ ሳሳሁ ይላል። ላቅፈው ጓጓው፣ አሳዘነኝ። በጽዋው ላይ ደግሞ የክርስቶስ መስቀል ተተክሎ ደሙ ሲንጠፈጠፍ ተመለከትኩ። ይህንም ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች። ስለዚህ መናገር ስላቃተኝ ቅዳሴውን አቆምኩት ይላል። ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቄ ተመለስኩ ይላል። ወደ ምን ተመለስኩ? እኛ ወዳለንበት ማለት ነው። ዓለም ላይ ሆኜ ይህንን ራእይ ካሳየኝ ዓለምን ጥዬ በመንንማ ምን ያሳየኛል ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን ምዕመናን። ልብ አድርጉ። ይህ ተአምር አሁን ባስቀደስነው ቅዳሴ ላይ ተፈጽሟል። ዓይናችን በኃጢአት ተይዞ ስለማናየው ስለማንችለው እንጂ አሁን ባስቀደስነው ቅዳሴ ላይ ዓርብ ዕለት የፈሰሰው የክርስቶስ ደም ፈሷል። ዓርብ ዕለት የተቆረሰው የክርስቶስ ስጋ ተቆርሷል። ቅዳሴ ማለት ምዕመናን የመጨረሻው የቤተ ክርስቲያን ጸሎት፣ የመጨረሻው ቅድስና ነው። ሌላው ነገር ሁሉ ቀርቶ እንደው ቅዳሴ ቢቀርብን በጣም ብዙ ነገር ነው የምንጎዳው ምዕመናን። እንደምንም ብላችሁ በቅዳሴው ተገኙ። ሰማይ የሚከፈትበት፣ መላእክት እንደ ሻሽ የሚነጠፉበት፣ መንፈስ ቅዱስ የሚወርድበት መስቀሉ ስር መገኘት ነው።
ክርስቶስን ማየት አትፈልጉም ወይ? ቤተልሔምን በተሳለምኩ ኢየሩሳሌምን በሳምኩ ቀራንዮን ባየው ይላል ሰው። ከቅዳሴ በላይ ቀራንዮ ምንም የለም። ቅዳሴ ላይ የሚከናወነው ቀራንዮ ላይ የሆነው ሁሉ ነው። ይገርማችኋል። አሁን ክርስቶስ የለበሰውን ልብስ ቢገኝ በአንድ ወቅት ጀርመን ሀገር አንድ ለአገልግሎት ሄደ። የክርስቶስ የለበሰው ቀሚስ ያለበት ቦታ አለ ሙዚየም የተገኘ እና እንደው ቅሬታ አካሉ ማለት ነው የቀሚሱ የክርስቶስ። እንግዲህ የክርስቶስ ቀሚስ ደግሞ ተራ ቀሚስ አይደለም። ቀሚሱን ነክታ ደሟ ምን ብሎ ነበረ? ተአምር የሚሰራ ቀሚስ ነው፣ ዝም ብሎ የሚጎተት አይደለም። ስለዚህ እንደው ይህንንማ ማየት አለብን ብለን ጠየቅን ኃላፊዎቹን ሙዚየሙን የሚመሩትን እና ኢሜል ሲደረግላቸው ሰዎቹ ምን አሉ መሰላችሁ? ወረፋው 14 ዓመት ነው አሉ። ስንት ዓመት? 14 ዓመት። በኋላ ልጁ ላስመዝግበው ያለኝ፣ አይ እኔ ልኑር ልሙት ምንም አውቃለሁኝ ይቅርብኝ አልኩኝ። ምኑን ለማየት? ቀሚሱን። በኋላ ግን ሳስበው ራሴን ታዘብኩት በደንብ። ቅዱስ ዮሐንስ አፈወርቅ ምን ይላል? የክርስቶስ ቀሚሱን የረገጠውን ቦታ ለማየት ትጓጓላችሁ፣ ስጋውና ደሙ ግን እዚህ ያለላችሁ ይላል። ዓርብ የተሰቀለው ስጋው፣ ዓርብ የተሰቀለው ደሙ፣ የፈሰሰው ደሙ አሁን ቅዳሴው መካከል አለ። ማስቀደስ ማለት ምዕመናን መስቀል አጠገብ መቆም ማለት ነው። ከእመቤታችን ጋር ከዮሐንስ ጋር መቆም ማለት ነው። በእውነት ቅዳሴውን ተረድተን ለማስቀደስ እግዚአብሔር በቸርነቱ ይርዳል። ስርዓተ ቅዳሴ ምዕመናን ታላቅ ጸሎት ነው። የትም የለም፣ ሁሉም ይቀድሳሉ። በእርግጥ ቅዳሴው አንድ አይነት ነው። ምስራቃውያኑም ካቶሊካውያኑም ከአራተኛው ክፍለ ዘመን በፊት የተዘጋጀ ስለሆነ አብዛኛው ቅዳሴያችን የሚቀደሰው ጸሎቱ ይዘቱ ይመሳሰላል። በዜማው በስርዓቱ በቅደም ተከተሉ ግን የእኛ ቤተክርስቲያን ቅዳሴ በጣም የተዋበ ነው። እነሱ የሚመሰክሩት ነው፣ እኛ አይደለም። የተለየ ቅዳሴ ነው ምዕመናን፣ አሳታፊ ነው የእኛ ቤተክርስቲያን ቅዳሴ። ሌሎች ካህናት ሲቀድሱ ምዕመናን ቆመው ተመልካች ነው የሚሆኑት። የእኛ ቤተክርስቲያን ግን ቅዳሴውን እኩል አካፍለዋለች። ዲያቆኑና ቄሱ ብቻ አይደለም የሚጮሁት፣ እኩል ምዕመኑም አብሮ ማለት ይችላል ከቻለው ተሰጥቶን ማለት ነው። አሁን እኛ ችግሩ አይ ቋንቋው ስለማይገባን አናስቀድስም ይላል ብዙ ሰው። ግን ቋንቋው የማይገባውን ፊልም ቁጭ ብሎ ሲመለከት ያመሻል። አያመሹ? እግዚአብሔር ያሳያችሁ። የእግር ኳስ ጨዋታ ለማየት ሌላ ስጋዊ ነገር ለማየት ምን ተጋውን ያለ ቅዳሴው አንተጋ። ስርዓተ ቅዳሴ ትልቅ ጸሎት ነው ምዕመናን። በቅዳሴው ቤተክርስቲያን የማታስበው የማትጸልይለት የለም። እዚህ ለቆሙ ላስቀደሱ ሰዎች ትጸልያለች፣ ቤታቸው ለተኙትስ ወይስ ተኝተዋል ይቅርባቸው ትላለች? ለሁሉም ነው የምትጸልየው። ለታመሙት ትጸልያለች፣ ለተሰደዱት ትጸልያለች፣ መባ ለሚያስገቡ ሰዎች ትጸልያለች። ዛሬ በቤተ ክርስቲያን መጥተው መባውን፣ አስራቱን፣ በኩራቱን፣ ብዙውንና ጥቂቱን፣ የተሰወረውንና የተገለጠውን ዘብዙ ወዘህዳት ዘህቡ ወዘጋድ በገሃድ በግልጽ የሚሰጡ ሰዎችም አሉ፣ በስውር የሚሰጡም አሉ። ጥቂት የሚሰጡ አሉ፣ ብዙ ገንዘብ የሚሰጡ አሉ። ለእነሱም ትጸልያለች። ላልሰጡ ሰዎችስ ትጸልያለች። ከሌላቸው ላይ ፈቃዳቸውን ተቀብለ መንግስተ ሰማያትን አውርሳቸው ትላለች። እየሰማችሁ ነው? ምናቸውን ተቀብለ? ቢኖረኝ ኖሮ እሰጥ ነበር ይላል አንዳንድ ሰው አይደል? ቢኖረው ኖሮ ይሰጥህ ነበር፣ እሱን አስበህ መንግስተ ሰማያትን አውርሰው ትላለች ቤተክርስቲያን። ለሁሉ ለተራቡን ለተጠሙት፣ ስለ ዝናሙ እንደው አንድ ታሪክ ልገራችሁ። በግሪክ ሀገር አንድ ሰው 2 ሴት ልጆች ነበሩት ይባላል እና እድሜያቸው ለጋብቻ ሲደርስ ሁለቱንም ሴቶች ልጆች ዳራቸው። አንደኛዋን ለገበሬ ዳራት፣ ሁለተኛውን ደግሞ ለሸክላ ሰሪ ዳራት። ለምን አልኳችሁ? አዎ ከተዳሩ በኋላ ጋብቻውም እንደው ጥሩ ከኖሩ በኋላ እስቲ አንድ በሰንበት ሄጄ ልጠይቃቸው ልጆቼን ብሎ በጠዋት ተነስቶ ሄደ። ሲሄድ መጀመሪያ ገበሬው ቤት ሄደ። ያው የገበሬ ቤት እንግዲህ ሙሉ ነው፣ በሚገባ አስተናገዱት። በላ ጠጣ። እንዴት ነው ኑሮ እንዴት ነው አላቸው። ሲላቸው እግዚአብሔር ይመስገን ሁሉ ሞልቷል ተትረፍርፏል፣ ግን አንድ ችግር ገጥሞናል አባታችን አሉት። ምን ገጠማቸዋል? ይኸው ዝናብ ከዘነበ 1 ወሩ ነው። መዝነብ ያለበት ሰዓት አልዘነበም፣ 1 ወር ቆይቶብናል። በዚህ ከቀጠለ ልንቸገር ልንራብ እንችላለን። ስለዚህ ዝናቡ 1 ወር ሙሉ አልዘነበም፣ ካሁን በኋላ እንዲዘንብ ወደ እግዚአብሔር ምን በልልን ጸልይልን አሉት። ችግር የለውም እሺ ብሎ ጸልያለሁ ብሎ በሉ ደህና ዋሉ ብሎ ከሰዓት ደግሞ ወደ ሌላኛዋ ቤት ሄደ። ሌላኛዋ ያገባችው ምንድነው አልኳቸው? ይገርማችኋል፣ ሸክላ ሰርተው ሜዳ ላይ አስጥተውታል። ምን እንዲሆን? እንዲደርቅ። አልፎ ገባ፣ ተስተናገደ። እንዴት ነው ኑሮ አላቸው። እግዚአብሔር ይመስገን ደህና ነን።
አንድ ችግር ብቻ አለብን አሉ። አንድ ጥሩ ነገር አለ አሉ። ምንድን ነው አሉ? ይኸው 1 ወር ሙሉ ዝናብ ምን አላለ? እንደምታየው ዝናብ ስላልዘነበ አስጥተናል። በዚህ ከቀጠለና ዝናቡ ካልዘነበ የምታየው ሸክላ ይደርቅና ሸጠን እናተርፋለን። ስለዚህ ወደ እግዚአብሔር ምን እንዳይሆን ጸልይልን። አሁን የሰውዬ ምን ብሎ ይጸልይ? ቀና አለና እግዚአብሔር አንተ እንደምታደርግ አድርጋቸዋለሁ። ቅዳሴያችንን ግን ሰምታችኋል። በሚሻበት ቦታ ዝናቡን ያዘንብ ዘንድ ስለ ዝናብ እንማልድሃለን ይላል። በምን አይነት ቦታ? በሚፈለግበት። አያችሁ ቤተክርስቲያን እስከምን ወርዳ የወንዙን ውሃ ምላልን ብለን እስከ ልካቸው እስከ ወሰናቸው የመላዘን እያንዳንዱን ጸሎት ስታዩት በጥንቃቄ የተሰራ ጥልቅ ጸሎት ነው በእውነት። ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። አዎ በሥርዓተ ቅዳሴ ሌላው በጣም የሚገርማችሁ ምዕመናን የኛ ቅዳሴ 5ቱንም የስሜት ሕዋሳት የሚያሳትፍ ነው። ቅዳሴ ሲያስቀድስ ሰው ሙሉ የስሜት ሕዋሳት ስንት ናቸው? ኑሮ ሲወደድ አልጨመሩም አይደለ? ስንት ናቸው? 5ቱም ይሳተፋሉ። አንድ ሰው መቅደስ ገብቶ ካስቀደሰ ይሄ ገረገራው ላይ የሚቆመው ማለት አይደለም፣ ውስጥ ገብቶ የሚያስቀድስ ከሆነ 5ቱም ይሳተፋሉ። በአይኑ ስርዓቱን ያህል ካህናቱ አንድ ቦታ ቆሞ አይቀድሱም። ይገባሉ፣ ይወጣሉ፣ ዑደት ያደርጋሉ። እያንዳንዱ ትርጉም አለው። ዝም ብለው በዚህ ጋር በገባ ይቀርበኛል ብሎ አይደለም የሚገቡት። እያንዳንዱ ትርጉም አለው። የሚቀባበሉት መጽሐፍ የሚያነቡበት እያንዳንዱ ስርዓት ትርጉም ያለው። በእኛ መካከል ይዞራሉ፣ ያጥናሉ። ካህናት መቼ ነው የሚያጥኑት? ዲያቆኑ የጳውሎስን መልእክት ሲያነብ በእኛ መካከል ካህኑ ይዞራሉ። ሌሎች መልእክታት ሲነበቡ ግን ውስጥ ናቸው። ለምንድን ነው የጳውሎስ መልእክት ሲነበብ የሚዞሩት? ዓለምን ዞሮ የሰበከ ሐዋርያ ማን ነው? ቅዱስ ጳውሎስ። የእሱ ሲነበብ ይዞራሉ። ዞረውን እያጠኑ ይዞሩንና ምን ይላሉ? እግዚአብሔር አምላክነ በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ። እግዚአብሔር አምላካችን ሆይ የኢያሪኮን ግንብ በባሪያህ በነዌ ልጅ በኢያሱ እጅ እንዳፈረስከው ይላሉ። ከማሁ አንህድ ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብከ የኔንና የሕዝብህን የኃጢአታችንን ግንብ አፍርሰው ይላሉ። ለሁላችን ያፍርስልን። ስለዚህ ስርዓቱን በደንብ የሚያይ ሰው በአይኑ ያስቀድሳል። በጆሮስ ምኑን? የቅዳሴውን ዜማ ይሰማ። በአፍንጫውስ የዕጣኑን መዓዛ ምን ይላል? ያሸታል። 3 ሞላ። መቅመስ ነው። በመቅመስ የቻለ ስጋውን ደሙን ይቀበላል። ያልቻለ የቅዳሴ ጠበል ምን ይላል? ይጠጣል። የቀረን መዳሰስ ነው። ወንጌሉን እንሳለማለን። ካህኑ መጥተው መጨረሻ ላይ በእጃቸው ምን ይሉናል? ስንት ሞላ ማለት ነው። ይችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነውን መላውን የስሜት ሕዋሳቶቻችን ሌላ ቦታ አዳራሽ ዘግቶ መጨፈር ይቻላል፣ ግን 5ቱንም የስሜት ሕዋሳት እንዲያመልኩ ማድረግ የምትችል የኛ ቤተክርስቲያን ብቻ ነች። እያንዳንዱ ስርዓት ደግሞ ቢተነተን በእውነት ጊዜያችንም እውቀታችንም ስለማይፈቅድልን ነው። ሌላው ምዕመናን በእውነት ቅዳሴ የክርስቶስን የሕይወት ታሪክ ማየት የሚፈልግ ሰው ማስቀደስ ነው ያለበት። ባጭሩ ቅዳሴ ማለት ክርስቶስ ተወልዶ እስኪሰቀል እስኪያርግ ድረስ ያለውን የሕይወት ታሪኩን ማየት የሚፈልግ ሰው መቅደስ ገብቶ ማስቀደስ ነው። ቅዳሴው ሙሉ በሙሉ የክርስቶስን የሕይወት ታሪክ ነው የሚያሳየው። ቅዳሴ ሲጀመር ምዕመናን ካህናት የሚነሱት ከየት ነው? አቤት ከቤተልሔም ነው። የኛ ቤተክርስቲያን በነገራችን ላይ ገና ሲመጣ እየሰራች የምታፈርሰው ቤተልሔም የላትም። ቋሚ ነው የኛ ቤተልሔም። ይሄ ብልጭ ድርግም የሚል ምናምን አይደለም። የኛ ቤተልሔም ነው እንዴ? ቋሚ ነው። ዝም ብሎ ለዓመት በዓል ሰሞን አይደለም። ቋሚ ቤተልሔም ያላት ዞር ብትሉ ደስ ይበልሽ ብለን ሰላም የምንላት ቤተልሔም አለች። ስለዚህ ቅዳሴው የሚጀመረው ከቤተልሔም ነው ምዕመናን። ቤተልሔም ክርስቶስ ምን ያደረገበት ነው። ስለዚህ ቅዳሴ ተጀመረ ማለት ክርስቶስ ተወለደ ማለት ነው። ቅዳሴ ተጀመረ ማለት ካህናቱ በካህናት በር እኛ ሳናያቸው ይገባሉ፣ ቅዳሴው ይጀመራል። በዓመት አንድ ጊዜ ግን ሳናያቸው የሚገቡ ካህናት በዚህ ዞረው በፊት ለፊት በር ደግሞ የሚገቡበት ቀን አለ። መቼ ነው? በሆሳዕና ዕለት ነው። ለምንድን ነው? አምላካችን ኢየሱስ ክርስቶስ ሌላ ቀን ወደ ኢየሩሳሌም እንደ ማንኛውም ሰው ሳያየው ከሕዝብ መሃል እየገባ ነበር የሚያስተምረው። በሕዝብ ታጅቦ ምንጣፍ እየተነጠፈለት በሕዝብ ተከቦ እየተዘመረለት የገባው መቼ ነው? ስለዚህ ካህናቱ በሆሳዕና ዕለት በሕዝቡ መሃል ይገባሉ። ምንጣፉን እየረገጡ ክርስቶስ ልብሳቸውን አውልቀው አንጥፈውለት አልነበር?
አዎ ሲያነጥፉለት ማን የረገጠው? ክርስቶስ ነው። አህያዋ ነች። እንኳን ላንተ ለተቀመጥክባት አህያ እንኳን ክብር ይገባታል፣ መሬት መርገጥ አይገባትም ብለው አነጠፉላት። አርመኖች ምን ይላሉ መሰላችሁ? አንድ ታሪክ ሲተርኩ አህያይቱና ውርንጫይቱ አልነበሩ በዕለተ ሆሳዕና ክርስቶስ ሄደባቸው እና ውርንጫይቱ ትንሿ አህያ ማለት ነው፣ ሕፃኗ አህያ ድጋሚ መሄድ አማራት አሉ ኢየሩሳሌም እንዲነጠፍላት እና እናቷን ካልሄድን ብላ በጣም አስቸገረች። ኧረ ተይ ግድ የለሽም ብትላት በፍጹም አለች። ከዛ ሄደች። ያነጥፉልኛል ስትል እሷኑ በዱላ አነጠፏት ማለት ነው። የተነጠፈው ለእሷ ነው ለክርስቶስ ነው። ካህናቱን አባቶቻችንን አገልጋዮችን አንጥፈን ግምጃ አልብሰን የምናከብራቸው ለእነሱ ሳይሆን በላያቸው ላለው ለማን ነው? ለክርስቶስ ነው። ስለዚህ ቅዳሴው ተጀመረ ማለት ደግሞ ምዕመናን ክርስቶስ ተሰቀለ ማለት ነው። እንደውም የእኛ ቤተክርስቲያን በተለይ በአጽዋማት የምትቀድሰው ከ6 ሰዓት እስከ 9 ሰዓት ያለው ሰዓት ላይ። ለምን? ክርስቶስ መስቀል ላይ የቆየበትን ሰዓት ፈልጋ መርጣ ማለት ነው። 6 ሰዓት ላይ ተሰቀለ፣ 9 ሰዓት ላይ ነፍሱ ከስጋው ተለየች። ነፍሱ ከስጋው በተለየችበት ሰዓት ነፍስ የተለየው መለኮት የተዋሃደውን ስጋውና ደሙ እንቀበልበታለን። ከኔ ጋር ናችሁ ምዕመናን? ስለዚህ ቅዳሴ ማለት ክርስቶስ ተሰቅሏል ማለት። ታቦቱ ማለት እኛ እንደ ኦሪት ታቦት 10ቱ ትእዛዛት የተጻፈበት ታቦት የለንም። አንዳንድ ሰው አሁንም 10ቱ ትእዛዛት የተጻፈ ይመስለዋል እንደ ኦሪቱ። አሁን ያለው ታቦት ላይ አልፋና ኦሜጋ የሚለው የክርስቶስ ስም ነው የተጻፈው። ስለዚህ መስቀል ላይ እንዳለ ነው ስጋው ደሙ ተፈተተ ማለት። ታቦቱም ታቦተ ምስዋ ነው የሚባለው፣ የመሰዊያ ታቦት ነው። ስለዚህ ቅዳሴው ማለት መስቀል ላይ የሆነው ነው የሚሆነው። አሁን የኛ ቤተክርስቲያን ሲቀደስ መንጦላይቱ ተዘግቶ መጋረጃው ተዘግቶ ነው። አንዳንድ ሰዎች ለምን ትሸፍኑታላችሁ? ክርስቶስ በአደባባይ በግልጥ አይደል እንዴ ተሰቀለው? መጋረጃ አልተጋረደም ይላሉ። አረ ተጋርዷል። ክርስቶስ በተሰቀለ ጊዜ ፀሐይ ምን ብላለች? ጨረቃ ደም መስላለች፣ ከዋክብትም ረግፈዋል። ከመይራዩ እርቃኑ ለዛ ለበሶሙ ብርሃን ይላል። ብርሃን ያለበሳቸውን አምላክ እርቃኑን ላለማየት ተሸፍነዋል። ስለዚህ በፀሐይ ፈንታ መጋረጃው ይዘጋል። ቅዳሴው ላይ የሚደረገው መስቀል ላይ የሆነው ነው ምዕመናን። በቅዳሴው ላይ መስቀል ስጋው ተቆርሷል፣ ደሙ ይፈሳል ልክ እንደ መስቀሉ። በቅዳሴው ላይ መስቀል ላይ ሆነ ይሆናል። ከቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ብሏል። ቅዳሴውም ላይ ተዘከረን እግዚኦ በውስተ መንግሥትከ እንላለን። ቅዳሴው ላይ የተገኘነው ወንበዴዎች ማለት ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለን፣ ሁላችንን ያስበን። ከዚህ በኋላ ምዕመናን የምንቆርብበት ሰዓት ይደርሳል። ስንቆርብ ድርገት ሆነ ይባላል። እስቲ ከኔ ጋር በሉ ድርገት። ድርገት ማለት ምንድን ነው? አንድነት። ደርግ ማለት ምን ማለት ነው? ምን አመጣብን እንዳትሉ፣ አንድነት ማለት ነው። ደርጋ እንዳደረገ ድርገት አንድ መሆን ነው። ክርስቶስ ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ስላለ ድርገት ማለት አንድነት ማለት ነው። ስጋው ደሙን ስንቀበል ድርገት ነው። ከተቀበልን በኋላ ዲያቆኑና ካህናቱ ይዘምራሉ፣ ያመሰግናሉ። ቅድም ስንሰማው የነበረው ሽብሸባ ሁሉ ምን ይላል? ክርስቶስ ካቆረባቸው በኋላ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ስለዚህ ከቁርባን በኋላ ምስጋና ይደረጋል። ከምስጋናው በኋላ ካህናቱ አሜን ብለው አቡነ ዘበሰማያት ሰጥተውን ወደ ቤተ መቅደስ ይመለሳሉ። ይሄ ደግሞ እርገት ይባላል። ምን ይባላል? እርገት። የቅድሙ ምንድን ነው? አትመልሱ። ድርገት። የአሁኑስ እርገት። አሁን ክርስቶስ አረገ ማለት ነው። መጋረጃው ይዘጋል። ክርስቶስ ሲያርግ ሐዋርያት አንጋጠ ወደ ሰማይ እያዩ አረገ፣ ደመናም ሰውራ ተቀበለችው ይላል። ስለዚህ ካህናቱ ሲገቡ እርገት ሲፈጸም የቤተ መቅደሱ መጋረጃ ምን ይላል? ልክ እንደ ደመናው ማለት ነው ይዘጋል። ሐዋርያት ክርስቶስ ሲያርግ ደመና ስትሰውረው አንጋጠው ሲያዩ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ስለዚህ በሰላም ወደ ቤታችሁ ምን በሉ። ካህናቱም ከመቅደሱ ይወጡና ጸሎት አድርገው በሰላም ግቡ ይሉናል አይሉንም? እንደውም ብዙ ሰው ከቅዳሴ የሚወደው በሰላም ግቡ የሚለውን ነው አሉ። ነው አይደለም? ከሆነ ጥሩ ነው። ተመልከቱ፣ ከልደቱ ተነስታ ከቤተልሔም ተነስታ ልክ ክርስቶስ ሲያርግ ቅዳሴው ይጠናቀቃል። የክርስቶስን ሕይወት በዕለት በዕለት ቅዳሴዋ ላይ የምታሳይ እጅግ መንፈሳዊት ክርስቶሳዊት ቤተክርስቲያን ናት ያለችን። ይችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን።
በእውነት ምዕመናን እንግዲህ ስለ ቅዳሴ ካነሳን አንድ ሁለት ነገር ልጨምርና አበቃለሁኝ። መቼስ እኛ በማስቀደስ አንታማም። መቼስ ምንም ቢሆን የሚያስቀድስ ሰው አይጠፋም፣ ግን የሚቆርብ ሰው የለም። ብዙ ሰው ያስቀድሳል፣ ግማሹ አይቆርብም፣ ሩቡ ሰው አይቆርብም። ብዙ ጊዜ የሚቀበሉት ስጋው ደግሞ እነማን ናቸው? ሕፃናትና አረጋውያን ናቸው። በጉብዝና ወራት ፈጣሪህን ምን በል። ሕፃናትን ወጣቶቹ ሕፃን አቅፈው አምጥተው እስቲ እግዚአብሔር ያሳያቸው። አሁን ሐኪም ቤት ስንሄድ ጤነኛው ነው በሽተኛው ነው የሚታከሙ? ማን ነው የሚታከሙ? በሽተኛ ይዘን በሽተኛው ጤነኛውን ይዞ ያሳክማል። አሁን ያዝነው እኮ እንደዛ ነው ምዕመናን። በሽተኞቹ እኛ ቆመን ጤነኞቹን ሕፃናት አሳክመን እንሄዳለን። ስጋው ደግሞ መቀበል ብዙዎቻችን እንሸሻለን፣ እንፈራለን። ደግሞ እኮ የሚገርመው በዜማ አሳምረን ቅዳሴ ላይ ተገኝቶ ቆሞ ስጋው ደሙን የማይቀበል ቢኖር ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያን ይውጣ እያልን ሁሉ እናዜማለን ገና ቅዳሴው ሲጀመር። ለነገሩ በደህና ጊዜ ግዕዝ አናውቅም፣ ችግር የለውም። ስጋው ደግሞ የሚፈተተው እኛ ስጋውን ደግሞ እንድንቀበል ነው። አንዳንድ ሰው አይኔ እኮ መቀበል አልጠላም። እስቲ አንድ ጥያቄ ልጠይቃችሁ ምዕመናን፣ እዚህ መካከል ቆራቢ ያልሆናችሁ እጃችሁን አውጡ። አውጡት ወይ አለማፈር፣ አውርዱት። በጣም ይደንቃል። እዚህ ቤተ ክርስቲያን ውስጥ ቆራቢ ያልሆነ አንድም ሰው የለም። ያቋረጠ ነው እንጂ ያልቆረበ ሰው አለ? እስቲ እንደው ክርስትና ስትነሱ ሳልቆረባችሁ ይሄዳል እንዴ? ተለይቶን አሁን እጃችንን ደግሞ እናወጣለን ከፍ አድርገን። እዚህ ውስጥ ቆራቢ ያልሆነ የለም፣ ግን አቋርጠነዋል። አያችሁ፣ ረሳ ነው። ሲቆየ ተለየን መሰለን። እስከ ዛሬ አብሬያችሁ ስኖር አታውቁኝም ምን ብሏል ክርስቶስ። ሁላችንም ስጋው ደግሞ ተቀብለናል። እኛ ነን እንጂ ከእሱ ጋር ያልሆነው፣ እሱ ግን ከእኛ ተለይቶ ነው። ስለዚህ እዚህ መካከል ስጋው ደግሞ መቀበል ያልጀመረ የለም፣ ያቆመ ነው ያለው። ሁላችንንም ወደ ስጋው ደግሞ ይመልሳል። አሁን ችግሩ ምንድነው? ብዙ ሰው አይኔ እኮ መቀበል አልጠላም፣ ግን እኔ አውቀዋለሁ ህይወቴ። አሁን ንስሐ በገባ አሁን ብቆርብ በልሽ ኃጢአት መስራቴ አይቀርም። መጽሐፍ ቅዱስ ምን ይላል? ጠላቴ ወይ በሉ እስኪ ብወድቅ እነሳለሁ። እኛ ግን የምንለው ብነሳ፣ አቤት ገለበጥ ነው ጥቅሱ። ብነሳ ወድቃለሁ አረግ ነው። ብንወድቅም ተመልሰን ምን እንላለን? ቅዱስ ጴጥሮስ እኮ ምዕመናን ክርስቶስን 3 ካደው ቆርቦ ሲወጣ እኮ ነው። ዛሬ ቢሆን ቅዳሴ ጠበል ጠጥቶ እንደወጣ ነው። 3 አላውቀውም ብሎ ክዷል። ቆርቦ ክዶታል። ቆርቦ የካደውን ጴጥሮስ ግን ክርስቶስ ይቅር አለው አላለው? በምን አወቅን? ሐሙስ ዕለት አላውቀውም ያለውን ጴጥሮስ ከትንሣኤው በኋላ ሴቶች ሄደው ትንሣኤው መጀመሪያ ያዩ መላእክትን ልኮ እግዚአብሔር እንዲህ አላቸው፣ ሂዱና ለደቀ መዛሙርቴ ለጴጥሮስም ጭምር ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማን ጭምር? አይገርማችሁ? ለመሰላችሁ ስሙን የጠራው ጴጥሮስ ያለው እሱ ክዶታል ብለው አይጠሩትም። እኛ ሰው ከማህበር ለመሰረዝ ቶሎ ነው የምንቸኩለው። ስለዚህ አደራ ጴጥሮስንም ቢሆን ምን በሉልኝ፣ ጥሩልኝ አለ። እስቲ ምዕመናን አሁን እኛ ብንሆን በደስታችን ቀን የካደንን ሰው፣ በችግራችን በጭንቃችን ቀን የካደንን ሰው በደስታችን ቀን እንጠራዋለን? ትጠሩታላችሁ? ለነገሩ እንጠራዋለን። ቅጥል ይበል ብለን እስቲ ይውጣለት መጥቶ ይህ ይብለን ማለት ነው። አስቸጋሪ ነው የኛ ጻፍ። ክርስቶስ ጠራው፣ ሲያገኘው አልነቀፈውም። የዮና ልጅ ስምዖን ሆይ ትወደኛለህ አለው ይላል። ትወደኛለህ አለው። አሁን ጴጥሮስ ይገርባቸዋል። ሐሙስ አልክድም ብሎ እንዳልፎከረ አሁን ግን እወድሃለሁ ራሱ ማለት ፈራ። እወድሃለሁ ማለት ፈራ። ጌታ ሆይ እንደምወድህ አንተ አሰማራ፣ ግልገሎቼን አሰማራ ብሎ የወደቀውን ጴጥሮስ ወልውሎ ሰንግሎ ወደ ክብሩ መለሰው። የወደቅንን ሁላችንን ወደ ክብራችን ይመልሳል። ምዕመናን ስጋውን ደሙን በእውነት ላለመቀበል ይሸሻ። አንዳንድ ሰው ደግሞ ስጋው ደግሞ አለመቀበሉን እግዚአብሔር ቆጥሮ እንዲያጸድቀው ደግሞ የሚያስብ ሰው አለ። እኔ መደፋፈር አያስፈልግም መቀበል አያስፈልግም ብሎ ጎሽ ይሄ ሰውዬ አክብሮኛል ብሎ እንዲሸልመው ማለት ነው። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት ምን መሰላችሁ? አለመቀበል ነው። እስቲ ልጠይቃችሁ፣ አሁን እዚህ ከተማ ውስጥ ሰርግ ደግሰን እንደው ድል ያለ ሰርግ 2-3 በሬ አርደን
ልጃችንን ድረን እንደው በጣም ብዙ ወጪ አውጥተን ምግቡን መጠጡን አዘጋጅተን የከተማውን ሰው በሙሉ ወረቀት አሳትመን ጠርተን ጋበዝ ነው። የከተማው ሰው ነጭ በነጭ ለብሶ ሰርጉ ላይ መጥቶ ቁጭ ብሎ ከሚበላው ንክች ሳያረግ ከሚጠጣው ንክች ሳያረግ እግዚአብሔር ይስጥልኝ ብሎ ቢወጣ ደስ ይለናል? ምን ሆነ ነው ያልበላው ስንለው ደግሞ አይ ለማክበር ብዬ ነው ቢለንስ? ቅዳሴ እኮ ሰርግ ነው ምዕመናን። ሙሽራው እኮ ክርስቶስ ነው። ሙሽራይቱ እኮ ቤተክርስቲያን ነች። ምግቡ መጠጡ ስጋውና ደሙ ነው። ስላልበላን አክብረናል ከማለት በላይ ምን ድፍረት አለ? ሰማያዊ ንጉሥ ደግሶ እንካችሁ ብሉ ጠጡ። በእርግጥ እሱ እኛ በላንም አልበላንም ይቺ ፀሐይ የሚሞቅ ኖረም አልኖረም ትወጣለች አትወጣም? አይ ዛሬ የሚሞቅ የለም ብላ ትቀራለች? ቆረብንም አልቆረብንም ስጋው ደሙ ይፈተታል። ግን ያስጠይቀናልም በእውነት ሁላችንንም ለመቀበል እግዚአብሔር በቸርነቱ ይርዳል። የመጨረሻው ነጥብ ምዕመናን ካህኑ ቅዳሴ መካከል ይወጡና አንድ አዋጅ ያውጃሉ። ዘኮነ ንጹሐ ይንሳም ቁርባን። ንጹሕ የሆነ ቢኖር ከስጋው ከደሙ ምን ይበል? ንጹሕ ያልሆነ ግን አይቀበል። እጄን ከአፍአዊው ከውጫዊው ድፍ ንጹሕ እንዳደረግኩ ደፍራችሁ ከስጋው ደሙ ብትቀበሉ በእናንተ ኃጢአት እኔ አልጠየቅበትም፣ ኃጢአታችሁ በራሳችሁ ይመለሳል እንጂ እኔ ከበደላችሁ ምንድን ነኝ ይላሉ። ይህን ሲሉ ብዙ ሰው ለምን ያስፈራሩናል ይላል። ይሄ እኮ ነው አሁን ሰውን የሚያሸሸው ይላል። ቤት በኩል እንቅረብ። ንጹሕ የሆነ የሚሉት አሁን ማን ንጹሕ አለ ይላል። እኛ ይህንን ስናሰላስል ዲያቆኑ ምን ይላል? ይህን የካህኑን ቃል ያቃለለ ወይም የሳቀና ምን ያለ እኛ እናስባለን። ይህንን እዛው እኮ ዲያቆኑ ግዝቱን ይነግረናል። ጌታችንን እንዳሳሰነው በእርሱም ላይ እንዳነሳሳው ይወቅ ይረዳ ይላል። ለምንድን ነው ካህኑ ንጹሕ የሆነ የሚሉት? አረ በደንብ ስላልሰማችሁ ነው። በደህና ጊዜ ግዕዝ አትሰሙም ምዕመናን እንጂ ንጹሕ የሆነ ብቻ አይደለም የሚለው ቅዳሴው ቅዱስ የሆነም ይላል። ቅድሳት ለቅዱሳን የተቀደሰው ስጋው ደግሞ የሚገባው ለነማን ነው? ለቅዱሳን ነው። አረ የንጹሑ ሲገርማችሁ ምን መሆን አለባችኋል? ቅዱስ። ንጹሕና ቅዱስ ምንድን ነው ልዩነቱ? አንድ ሰው ንስሐ ሲገባ ንጹሕ ይሆናል፣ ግን ቅዱስ አይሆንም። ፍጹም ተጋድሎ ሲፈጽም እንደነ አቡነ ተክለ ሃይማኖት እንደ እመቤታችን ሲሆን ያኔ ቅዱስ ይሆናል። መቁረብ የሚችለው ይላሉ ቄሱ ልክ እንደ ተክለ ሃይማኖት ቅዱስ የሆነ ሰው ነው። እየሰማችሁ ነው? ጉድፈላ ብላችሁ እንዳትሄዱ አደራችሁን። ልጨርሰው ግድ የላችሁ። ንጹሕ የሆነ ብቻ ሳይሆን ምን የሆነ ቅዱስ የሆነ። አረ ቅዱስ ጳውሎስ ደግሞ ከዚህ የባሰ ብሏል። መቼስ እኛ የምንፈራውን እናውቀዋለን። ስጋውን ደሙን የሚቀበል ሳይገባው የሚቀበል ቢኖር የጌታ ስጋና ደም እንዳለበት ይላል አንደኛ ቆሮንቶስ ምዕራፍ 11 ላይ። በዚህ ምክንያት ከእናንተ መካከል ስጋው ደሙን ንስሐ ሳይገቡ ቂም ይዘው በቀል ይዘው ተደፋፍረው ተቀብለው ከእናንተ መካከል ይላል የታመሙ ብዙ ሰዎች አሉ፣ የደከሙ አሉ፣ ልፍስፍስ የሆኑ አያሌዎችም አንቀላፍተዋል። አረ የሞቱም ሰዎች አሉ ራሱ ሳይገባቸው ቆርበው ይላል። እየሰማችሁ ነው? አሁን ቄሱ ቅዳሴ መካከል ምዕመናን ከሻሸመኔ ሕዝብ ቆርቦ የታመመ አለ የሞተም አለ ቢሉ እናስቀድሳለን። እኛ ከሰማዩ ይልቅ የሚያስፈራ እንደውም እዚህ ምድር ያለው ነገር ነው። ለምንድን ነው አሁን ይህንን ሁሉ ለምንድን ነው? ቤተ ክርስቲያን እያስፈራራችን ነው ወይ? አይደለም። አንድ ሰው እስቲ በሉ ለስጋው ደግሞ ብቁ የሚሆነው ብቁ አለመሆኑን ሲያምን ነው። በልቡ በፍጹም አይገባኝም ሲል ያኔ ይገባዋል። እየሰማችሁ ነው? በፍጹም አሁን ቅዳሴ ላይ ደጋግማ ቤተክርስቲያን ንጹሕ የሆነ ቅዱስ የሆነ እያለች የምትወተውተን ንጹሕም ቅዱስም እንዳልሆንን ጠንቅቃ ታውቃለች ቤተክርስቲያን። ለምንድን ነው ይሄ አዋጅ የሚታወጀው? ይህንን አዋጅ ስንሰማ ለስጋው ደግሞ ብቁ አይደለሁም እንላለን ስንል ያን ጊዜ ብቁ መሆን እንጀምራለን። ልክ ሰው ትሁት ሲሆን ነው እግዚአብሔር የሚምረው ይቅር የሚለው። ኃጢአትን የሚሰራ ቢኖር ይወገድ ትላለች ቤተክርስቲያን። እኛ ምን እንላለን? አቤቱ እንደ ቸርነትህ ነው እንጂ እንደ በደላችን ነው።
ቅድሳት ቅድም ቅድሳት ለቅዱሳን ሲባል ምንድን ነው ተሰጡ? ቅድሳት ለቅዱሳን ምንድን ነው ተሰጡ? አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። ልብ አድርጉ። ቄሱ ሥጋው ደግሞ የሚገባው ለቅዱሳን ነው ሲሉ እኛ ምን እንላለን? ቅዱስ እኛ አይደለንም። ቅዱስ ማን ነው? አንዱ አብ ነው፣ አንዱ ወልድ ነው፣ አንዱ መንፈስ ቅዱስ ነው። እኛን እንዴት ቅዱስ እንድንሆን ትጠብቃለህ? ይላሉ ምዕመናን ለቄሱ። እንግዲያውስ እናንተ ቅዱስ ካልሆናችሁ ቅዱሱ እግዚአብሔር ከእናንተ ጋር ይሁን ይላል ቄሱ። ከመንፈስህ ከነፍስ ጋር ይሁን እንልና እጃችንን አንስተን እግዚኦ እንላለን። ይችን ትህት የሆነች ቤተክርስቲያን ስለሰጠን በእውነት ስሙ የተመሰገነ ይሁን። ስለዚህ ስርዓተ ቅዳሴ ማለት ትዕቢተኛው ልባችን፣ ተራራው ልባችን የሚፈርስበት የትህትና ጸሎት ነው። እንኳን እኛ መጥምቁ ዮሐንስ እንኳን ምን አለ? የክርስቶስን ጫማውን ልፈታ ምን አይለኝም። አረ ሂዱ ቤታችሁ ስትገቡ አንብቡት ወንጌሉን። አንደኛው ወንጌል ጫማውን ልፈታ አይገባኝም ይላል። ሌላኛው ወንጌል ጫማውን ልሸከም አይገባኝም ይላል። ሌላኛው ወንጌል ተጎንብሼ ጫማውን ልፈታ አይገባኝም ይላል። እስቲ ልጠይቃችሁ፣ አሁን እኔ የአንድ ሰው ጫማ መፍታት ብፈልግ መጀመሪያ ምንድነው ማድረግ ያለብኝ? ከቆምኩበት ምን ማድረግ? ካጎነበስኩ በኋላ ጫማውን ምን ማድረግ? ከፈታ በኋላ ጫማውን ምን ማድረግ? መሸከም። ወንጌላውያን የመጥምቁ ዮሐንስን ትሕትና ተከፋፍለው ነው የጻፉት። የክርስቶስን ጫማ ልሸከም አይገባኝም አለ። አረ የምን መሸከም? ጫማውን ምን ልል አይገባኝም። አረ የምን መፍታት? ለመፍታት እንኳን ምን ማለት አይገባኝም፣ ማጎንበስ አይገባኝም። መጥምቁ ዮሐንስ የክርስቶስን ጫማ መሸከም የማይገባው ከሆነ እኛ ኃጢአተኞቹ ሥጋውና ደሙን መቀበል ይገባናል? አይገባንም። እንኳን ለሥጋው ለጫማው አንበቃ፣ ግን በምህረቱ ብዛት ነው የምንቀበለው። ስለዚህ ምዕመናን ተግተን ለማስቀደስና ለመቀደስ እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን።